በጣም ይቅርታ ስላቋረጥኩ፣ ግን ይሄ ነገር በተአምር አላስከፋም። ስህተት እናጠፋለን። አይ ኖ ያው አንተም ተናደክ እኔም ተናድጄ ሊሆን ይችላል። ነገር ይሁን በሰላም እንፍታ። እኛ ቴንክ ዩ ሶ ማች እንድኪሰን ዘመድ ወንድም አለኝ፣ እህት አለኝ፣ ጓደኛ አለኝ፣ ሁሉም ነገር አለኝ። ሙክታርዬ ዌልካም። እንዴት ነሽ ዋንትዬ? እንዴት ነህ? ደህና አለሁልሽ። ሰላም ነው? ሁሉ ሰላም? ሁሉ ሰላም። አሁን በጣም ደህና ነኝ። አለን። ሁሉ ሰላም? ሁሉ ሰላም። ደህና ነኝ። አሹ አልበቃም እንዴ? ለአሹም ሼር አድርጉለት፣ ሼር አድርጉለት። ምንድነው ደግሞ ያው ስላለው ነገር ምናምን እንድናወራ እኮ ነው ቤተሰቦቼ የሚጋበዝኳቸው። እንዴት ነው ሙክታር? አለ ሰላም ነው? ሁሉ ሰላም? ማማ ደህና ናት? ማማም ደህና ናት። ሁሉ ሰላም ነው። አይ ማሻአላ አምሮብሻል። ማሻአላ ደግሞ አመሰግናለሁ በጣም ከምር። ቴንክ ዩ በጣም ጌታ ነው አላችሁ። አሹ ካለ እስኪ አበባ ምናምን ስጥ። አሹ ካለ ከአበባ ስጥ፣ አበባ ስጥ። ያው ብዙ ሰው እዚህ ጋር የመጣችሁ ያላችሁ ሰዎች እንዳለ አይታችሁት ነው ቪዲዮ ብዬ አስባለሁ። ያው ስላለው ነገር ላስረዳችሁና ያው ርዕሱን ለመስካት ፈልጌ ነው። አሹ አበባ ላክልኝ። አንድ አበባ ስታይ ወይም ደግሞ አንድ ቁጥር ጻፍ። አንድ ቁጥር ጻፍ። አሹ አበባ ችግሮት ይውላል። አሁን ጊዜ ወይ አንድ ቁጥር ደጋግመህ ጻፍ። አሹ አንድ ቁጥር ጻፍልኝ። ማሹ ሞዴሬተሮች ካላችሁ ምናምን አስገቡት። አሹ ዲራያ የሚለውን አካውንት እና ቀሴ ነው ምናምን ያስገቡ። አሹ አንድ ቁጥር ጻፍ። ኮሜንት ስለሚበዛ ታውቂያለሽ፣ ላይታይሽ ይችላል። አበባ ቢሰጠኝ አያለሁ። አበባ ይኖረዋል ብለሽ ነው አሹ አስኩኮ ቴንክ ዩ አረ ዋን ዱፍኔ ዋን ጅሩ ኡንዳስኒቲ ሙዱፍኔ ጋይስ ወይኔ ደውለት እስኪ አንዴ ቆይሽ እዚሁ ላይ እሺ ደውለት ያው ብዙ ሰው እያለኝ ነበር እንደዚህ አንቺ ማየት እንፈልጋለን። አሁን በጣም ደህና ነኝ ጋይስ፣ በጣም ደህና ነኝ። የኔን መከፋት የኔን ማልቀስ የማይፈልግ ብዙ ወንድሞች እህቶች አሉኝና በጣም ነው የማመሰግነው። ሊያ ካለሽ ስጭኝማ። ልቡ ኪያ አንድ አበባ ስጭኝ ሊያ። አንቺ ጃዝ የለህም እንዴ? ደውለት ለጃዝ የሚምጣ ያው ፈቃደኛ ከሆነ ማለት ነው። ጠርቼዋለሁኝ። አበባ እየሰጠነው አስገቡት። እሺ
እሺ ኮሜንት ማየት አልቻልኩም። ብዙ ኮሜንት ነው ያለው። አሹን ደጋግማ አወራታሽ አዎ ሳኩት መጣሽ ስብ ያለሽ አሹ ዌልካም አሹ ሰላም ወንቴ ድንሽ እንዴት ናችሁ? እንታ አማኑ ሙቴ አለ ሰላም ነው። አሹ እንዴት ነህ? አለሉ ሰላም አለ ማይ ብራዘር ሊያ ደግሞ አሹዬ ወይ አሎ ሙክታርም አለ እኛም ባለንበት እንድናወራ ብዬ ችግር የለውም። መግባት ያለባቸው ሰዎች ይግቡ ምናምንና ነገስቲ ነኝ ከፈተሽው ደወልክለትን ለቀስቴ ወይ ደውልለት እንደገና አበባ ስጭኝ አንድ አበባ ስጭኝ አንድ ቀስቴ እዚሁ እያለሁ እንደውልለት ሄይ እንዴት ናችሁ? ሙክቲ አሹ ዋንቲ ወይ እንዴት ነሽ? አሎ ያቱ ወርዷል መሰለኝ። ያው ስለዚህ ከሙክታርና እንትና ነው የሚያምረው። አሹ ወረደ እንደ ሁሉም ነገር ቅርብ ያለ ነው። እኔ ከሩቅ ነው ብዙ ዲቴሉንም አላቅም። ለማንኛውም እንደ ሐሳብ እንደ ለውይይት እንደማች ዋንቲያ ሰው ፊት ለፊት ያው ገበያ ቆመ ለምን አየኝ አይባልም። ገባሽ? ሰው ባለበት ቦታ ቆመ ለምን አየኝ ማለት ስለማትሺ ክፉንም ደጉንም በትዕግስት እንድታሳልፊ መክርሻለሁ። ለሌላ ጊዜ ገና የምትይው መንገድ ሩቅ ነው። አሁን ጅማሬ ነው እንጂ አልደረስሽም። እንደ አንድ ወንድምሽ የፈለገ ነገር ይበል የሚወዱህም ምጠሉህም በአንድ አይን እንድታይ ነው የሚፈልገው። እንዳታለቅሽ ካሁን በኋላ ሚዲያ ላይ መተሽ እና ይሄን ማለት ወዳለሁ። ለዚህ ነው የገባሁት። ሌሎቹን ደግሞ እናንተ ታወራላችሁ፣ እኔ አዳምጣለሁ። እንደ ታላቅ ወንድም ስሚ ማንቲ እዚህ ጋር ሪፖርት የሚያደርጉ ሊኖሩ ስለሚችሉ ኮፕሊንግ አድርጉያቸው። እሺ ፈራሁት የአካውንት ኮፕሊንግ አድርጉያቸው። በዛ ኮፕሊንግ አድርጉ ጋይስ እና በደንብ ኮፕሊንግ አድርጉ። አካውንታችን እንዳይመታ ብዙ ልናወራ ያሰብነው ነገሮች እና ብዙ በክፋት አይደለም ዛሬ የመጣ ነው። በሰላም ነገር ይኸው እንድንጨርስ ነው። እኔ ቦቼ ሙክታር አሹ ሁላችንም ታውቃላችሁ እኛ ዘር ብሔር ምንም ሳንለው እስካሁን እየኖርን የነበረው ብዙ ሀገራቶች ሄደን ሰርተናል ብዙ ነገርና በዘርም በምንም እንዳትይዙብንና ያው ያለውን ነገር እውነታውን አውርተን ሁሉንም ነገር በጊዜ እንድንጨርስና በሰላም እንድንፈታ ነው። ለዛ ነው ጋይስ እና ሁላችሁም ሪፖርት እንዳያደርጉብኝ ኮፕሊንግ አድርጉልኝ፣ ታፕታፕ አድርጉት። አሹ አንድ አበባ ስጠኝ። አይ ቲንክ ጃዝም ወጣ አይደል? ጃዝም እንትን በይሳብ እሺ ጃዝ ላኩልኝና ወይም ደግሞ አበባ ስጡኝ። አንዴ ደረሳ ላይ እኛ የሆነ ወሬ ካወራን በኋላ እውነቱን ከተናገርን በኋላ ሁላችንም በቦታ ያሉት ሰዎች አሉ ከኔ አጠገብ ወንድሞቼ እነሱም እኛም ካወራን በኋላ አንድ ላይ ከዛ ሁላችሁም ምክራችሁንም ሐሳባችሁንም ድጋፋችሁንም ደስታችሁንም ትነግሩኛላችሁ ማለት ነው። በጣም ነው የማመሰግናችሁ ቦቼ
አሹ ከማን ጀምር ወሬ ነው? ኧረ ከእናንተ ጀምሮ አሹዬ ወይ ሙክታር ትንሽ አንተ በልና እኔም በመሃል ለግዘህ ራሹን በሚያምር ሞሪ በእናትህ እንዴ ራስ ሊያስጀምረዋል። ችግር የለም እንዴ እናንተ እያላችሁን ያወራሉ እንዴ ተወንጃሹ። መጀመሪያ እንግዲህ እኔ ከቤት ጋር የምታወቀው ከሙክታር ጋር የምታወቀው ከኮቼ ጋር ከሁሉም ጋር የምታወቀው ጌም ላይ ነበር። ከዛ በኋላ ተጋብዘን ወደዛ ሀገር ሄድን ማለት ነው ወደ ይሄንበት። ከዛ በኋላ የተፈጠረውን ሙክታር ማትበሉ እንጂ ተንቀሳቀሱ። አንተን ኤነርጂ የሚሰጣቸው ፈልገው ነው መሰለኝ። ዝም አሉላችንም። አሹዬ ጀምራሹ ሙክታር እኔ ካላወራው ማውራት ደስ አይልም። ለዛ ነው። እሺ እንግዲህ እዚህ ጋር የምናወራው ሁሉም ያው እንግዲህ ሁላችንም የምናውቀው ወሬ ስለሆነ እኔ ሳወራ ምናልባት ከነበረው ወይ ሌላ ካልነበረው ውጭ ካወራሁኝ ያው ወንድሞች አሉ፣ ሙክታር አለ፣ ቦቼ እና ቀስት ያሉ ያርሙኛል ማለት ነው። ትንሽ እኔ ያው ትንሽ ለበልና እንግዳ ደግሞ ወደ ሙክታር ወይ ቀስት ምናምን እንደሄዱበት ሀቅን ማውራት ለራስ ነው። እኔ ቤኪም ዋንትያ ማቃቸው እዚሁ ላይቭ ላይ ነው። ሁለቱንም አከብራቸዋለሁ፣ ወዳቸዋለሁ። እሷም እንደ እህቴ እሱም እንደ ወንድም ማለት ነው። ከዛ በላይ ነው የምንተዋወቀው። ከዛ የሆነ ሰዓት ላይ ቤኪ ምን አለን፣ ሆሳዕና ለምን አንሄድም? በጣም ደስ የሚል ማህበረሰብ ነው፣ ደስ የሚል አቀባበል፣ ደስ የሚል ጊዜ እናሳልፋለን ሲል በጣም ደስ ይለናል። እንደውም እኔ ብዙ ጊዜ አልሄድኩም፣ እኔም አልሄድኩም ተባባልና ከዛ በኋላ እሱ ከደቡብ አፍሪካ መጣ፣ እኛም ደግሞ ከዚህ አዲስ አበባ ሆነን ያው እዚህ ጠበቅ ነው። ከዛ በኋላ ወደ ጉዞ ወደ ተጀመርን ወደ ሆሳዕና። ከዛ በኋላ ሆሳዕና ወደ የተመሰለ ያደርነው ባልሳሳት ሳደርስ ምን ነበር የምትባለው የሆነ አሳ ምናምን ያለባት ሻሸመኔ አደርን። ከዛ በነጋታው መጡ የሆሳዕና ልጆች ምናምን መጡና ከዛ አንድ ላይ ሄድን። ወደ አይደለም መንገድ ላይ ጠበቁን እኛ ሄድን። አሁን እዛ ላይ ሆሳዕና ሳንደርስ መንገድ ላይ መጡ የሱ ጀማ ምናምን። እኛ እንግዲህ ለሀገሩ እንግዳንን እናቆናም ታምር የለም። ቦቼም ሙክታርም እኔም አናቆም ያገር። ከዛ በኋላ ያው እሱ ነው ባለቤት ስለ እሱ ተወላጅ እዛ ሀገር ተወላጅ እሱ ነው። ከዛ በኋላ ልክ እዛ ስንደርስ በኔ ነው እነ ሙክታርም በኋላ ስለሚያወሩ ማለት ነው በኔ ማላቆ ቤክ የሆነብኝ ማለት እኔ ነኝ እንግዳ ወይስ እሱ ነው ነው አልገባኝም። ከዛ በኋላ የጀማው አብራደጎቹ ምናምን መጡ ስለሱ ነው የሆነ ቦታ እኛ ማናቀው። ከዛ በኋላ እኛ የሆነ እንትን ላይ አረፍን፣ እዛ ቁጭ አለን። ማንም ዞር ብሎ ሊያየን አልቻለም። ከዛ በኋላ ይሄ ነገር እንዴት እናድርጋለን? ከዛ በቃ ይሄ ነገርማ እንደዛ ከሚሆንማ በቃ እዚህ ጋር እንግዲህ ብሔረሰቡን አይተናል። በጣም ደስ የሚል አቀባበል፣ ደስ የሚል ማህበረሰብ አለ። ስለዚህ እዚህም እናውቀው ስለሌለ ለምን ወደ አዋሳ እንሄድም ብለን አሰብን። ከዛ እኔ ቦቼ ቀስቴ ዋንትያ ደግሞ ያው ትንሽ ከኛ ፎሎ ማደግ ስላለች እሷ ደግሞ ያው ከኛ የተሻለችም ስለሆነ ከማህበረሰቡ ጋር ትንሽ ያው ፎቶ የመነሳቱ ምናምንም በዛም ይዟትም ስለነበረ እዛ በጣም ያዟት ስለነበረ ጠፍተናቸው ሄድን፣ ደብር አኩርፈን ማለት ነው። ከዛ ወደ አዋሳ ሄድን እኛ። ከዛ አዋሳ እንደደረስን ዋንትያ ደወለች። ከዛ እኛ ሄደናል ምናምን እንዴት ትታችሁ እንትላላችሁ ምናምን። አይ በቃ እዛ ያለውን ነገር ትንሽ እንትን በይና ከዛ በኋላ ወይ ነገ ምናምን ትመጫለሽ ምናምን አልናት። ከዛ በኋላ እሺ ምናምን አለን። ከዛ ኢቭን ወደዛ ሄደን እንኳን እሱ ቼክ አላደረገን ማለት ለምን ሄዳችሁ እንዴት ሄዳችሁ የሚለውን ነገር አላሳሰበውም።
እዛው ላይ ነበረ ለራሱ እንትን ሲያደርግ የነበረውና ከዛ በኋላ በነጋታው ለቦቼ መሰለኝ የደወለችው። አሁን ምን ልላችሁ ፈልጌ ነው ዋንትያ የሄደችው ማህበረሰብን አክብራ ነው። ዋንትያ የሄደችው ጓደኞቿን አክብራ ነው። ስለዚህ እዛ ሄዳ ደግሞ ፍቅሯን አሳይታለች፣ ፍቅሯን ገልጻለች፣ ቪዲዮ ሰርታለች። ዋናው ዓላማው እኛ እዛ ሄድ ነው ያን ማህበረሰብ የሚያከብረው ወይ የሚያሳየውን ነገር ለዓለም ለማሳየት ነበር። ለዓለም ማሳየተናል። ከዛ እሷም በገባት ልክ ወይም እዛው ባየችው ልክ የሀገሩን ባህል ለብሳ ሀገሩን ብሔሩን ማንነቱን አክብራ ሰርታ ቪዲዮ ሰርታ ፖስታለች ከአንዴም ሶስቴ። ከዛ በኋላ ግን ይሄን ስድብ የመጣው ወይም ይሄን ስድብ ሊሰደብ የተቻለችው በምንድን ነው ከተባለ እንግዲህ እሷም ራሷ ስላለች እሷ ብትናገር ነው ለምን ተሰደባት ምናምንም ራሷ ስለምትናገር። ከዛ በኋላ የተረፈውን ደግሞ ነቦቼ ወይ ሙክታር ምናምን ቢሞላሉት ደስ ይለኛል። አመሰግናለሁ። ያው አሹ ወንድማችን እንዳለው መጀመሪያ እንደነበረን በሰላም በፍቅር እየሄድን ነበር። እዛ ሀገር ሆሳና ሄደን በጣም ባሪፍ ነገር ነው ያስተናገዱ። ማህበረሰቡ በጣም ፍቅር ነው። ከዛ በኋላ ያው እንዳለው ቤኪ ወንድማችን ቀስ በቀስ መቀየር ጀመረ። ከዛ በኋላ ያው ወጣን። እነሱ ናቸው እንደውም ትተውኝ። እኔ አንድ ሌሊት እዛ ነበርኩኝ። ኢቨን እንኳን እኔ ለቦቼ ስደውለት እያለቀስኩ ነበር እና በቃ እኔ መሄድ እፈልጋለሁ፣ አልፈለኩም እዚህ መቀመጥ። ቪዲዮ ሰርቻለሁ፣ ቪዲዮ መስራት አይደለ ቪዲዮ ሰርቻለሁ እና ደስ የሚል ማህበረሰብ ነው አይቼዋለሁ ሁሉንም ነገር እና በቃ መሄድ አለብኝ ስል እነሱም ራሱ ትተውኝ ስለሄዱ በጣም ደብሮኝ ከፍቶኝ ነበር የደወልኩላቸው። በቃ እኔ ችግር የለውም እዚህ መኪናም ቢሆን ኮንትራት ይዘሽ ነይ ምናምን ነገር ሲሉኝ ሊያ አለች። ሊያ ታችን መሀል ገስት ላይ ናትና ከሷ ጋር ነው እንደውም ሩም ያኔ እዛ አካባቢ ሩም ይዘን ያደርነውና እኔ ያለው በቃ አታልቅሽ ምናምን ነገር ብላ እሷ እንደውም ቪዲዮ ቀርጸኝ አብረን እንተን ኢቨን እንኳን አብረን የሰራነው ቪዲዮ አለ የሷ አካውንት ላይ በመዝሙር ምናምንና ከዛ ጃዝ ደግሞ የሚባል ወንድሟ ነው ከታች ያለው። እሱም በጣም እኔም ደብሮኛልን በቃ እንሄዳለን ምናምን ነገር ብሎ በሱ መኪና ነበር አብረን እንሄድ ነው። ከዛ በኋላ ወደ ወላይታ ደረስን። ወላይታ ቪዲዮ ሰርተን ከዛ ደግሞ ወደ ሐዋሳ ገባን። ከዛ ከሐዋሳ እንደውም በኋላ ሊያ ቤት እናታቸው ጋር አባታቸው ጋር ነበርኩኝ በክብር። እነሱንም በዚህ እንትን በጣም ማመስገን የምፈልገው በዛ ሌሊት እየነዳ ሰው ይሄን ያክል ለኔ ዋጋ የከፈሉት በጣም ማመሰግናችሁ። እዛ ድረስ አድርሰውኛል። እኔ ቤኪን የተናገርኩት ክፉ ነገርም የለም። እሱ በጣም ሲያንቋሸኝና ሴትነቴን ልጄን ሁሉንም ነገር የደካማ ጎኔን አይቶ በዚህ እኔ እንደዚህ ማረጉ በጣም ነው እየተሰማኝ። ሁኔታው አላማረኝም። በቃ ከኔ ጋር የነበረው እንትና በቃ እኔ ሄዳለሁ አልፈልግም ብዬው ኢቭን እንኳን ለቦቼ ደውዬለታለሁ እኔም ቢ ምናምን ነገር እያልኩም እያለቀስኩበት ነበር። ከዛ ደግሞ ያው የቀረውን ደግሞ ጃዝ ቀጥል አውራ ጃዝ አንተ ጃዝ እንደውም ያስረዳችኋል የነበርኩበት ሁኔታ። ምንም ለእውነት ነው የምንቆመው እዚህ ጋር ገባችሁ? ለእውነት ነው። እኔ እውነትን ይዤ ነው የመጣሁት። ኦኬ እሺ፣ ዋንቲ አመሰግናለሁ። ያው እንዳለችው ከአዲስ አበባ ጀምሮ እኔ አብሬያቸው ነበርኩኝ በፍቅር ከአዲስ አበባ ተነስተን ወደ ዝዋይ ላይ አድረን ነው አንድ ማታ ወደ ሆሳና በነጋታው የደረስነውና ያው የብሔር ብሔረሰቦች በዓል ነበር እና ዝዋይ ላይ ትንሽ አርፍደን ስለተነሳን አርፍደን ነበር ሆሳና የደረስነውና ጥሩ አቀባበል ተደርጎልን የሀዲያ ወጣቶች በዚህ አጋጣሚ ለየካው የሀገሬ ልጆች ወዳችኋለሁ። ትልቅ አቀባበል ነበር ያደረጋችሁት። ሀዲያ ምን ያህል ፍቅር እንደሆነ አሳይተናል፣ አሳይታችኋልም። ለእህታችን ዋንትያም ለመጡ እንግዶችም ትልቅ ክብር አሳይተን ነው የተቀበልናት። ያው ከዛ በኋላ
ሄደን ቆንጆ ጊዜ ያሳልፈን ያው አንዳንድ ነገሮች መሀል ላይ ቢኖሩም አይ ቲንክ ያው እነቦቼ የተመለሱበትን ምክንያት የራሳቸውን ምክንያት ይናገራሉ ብዬ አስባለሁ። የራሳቸው የሆነ ምክንያት ይኖራቸዋል። ዋንቲና ቤኪ ግን ላይክ አንዳንድ ያለመግባባቶች ነበሩ። ቤኪ ይመስለኛል በዚህ ጉዳይ ላይ እሱም ቢዚ ነበር፣ እንግዳም ስለነበር ከረጅም ጊዜ በኋላ ስለሆነ ወደ እናት ሀገሩ የመጣው ሀዲያ ላይም ደግሞ ብዙ ወዳጅ ስላለው ቢዚ ሆኖም ነበር። በዛ መሀል ላይ ግን አንዳንዴ ቤኪ ሲናደድ ወር ደግሞ ላይክ ስሜታዊ ሲሆን እንትን ጣል ጣል የሚያደርጋቸው ነገሮች አሉ። እሱ ደግሞ ዋንቲን እየደበራት ነበር በዛ መሀል ላይ ማለት ነው። እና ያው የተፈጠረው ነገር አይ ቲንክ ሌላ ነገር ምን እንደተፈጠረ ምናምን ነገር ዋንቲ ራሷ ታብራራለች። ሌላው እኔ ይሄ ነገር ሲፈጠር ነበርኩ ምናምን ብዬ ዋንቲ አሁን እኔ እንትምለው ምንድነው ይሄ ነገር ቤኪ እንደዚህ አድርጎኛል አንተ ሰምታል አልሰማህም ስትይ ያው ሰምቻለሁ ልል እችላለሁ። ይሄንን ነገር አልሰማሁም ብዬ ልመለስ እችላለሁ። ምንም ስለማንም ለወግኜ የማወራበት ምንም አይነት ምክንያት የለም። ምክንያቱም እሱም ወንድሜ ነው፣ አንቺም እህቴ ነሽ። አይ ኖ ላይክ የሆነ ሰዓት ላይ የሱ ጓደኛ መጨረሻ ቀን ላይ የመጣን ቀን ጥፌነት እኮ ማለት ያው ባዲኛ በጥፊ ማምታት ነበር፣ እንዴት ነው የምትቀራራው ምናምን ብሎ እንትን ሲል ሰምቻለሁ። የቤኪ ጓደኛ ነው እንደዛ ያለው። ሁለተኛው ቤኪ የሆነ ሰዓት ላይ ስሜታዊ ሆኖ በቃ ሄዳለሁ ምናምን ስትል ሂጂ በቃ ያለው ነገር አለ ሂጂ። ያው እሱም በዛ መሀል ላይ ያው በንዴትም ሊሆን ይችላል እንደዛ አይነት ነገር አለ። ሌላ ነገር ምን አውርቷት እንደሆነ እሷ ትንገርና ከዛ ያለውን እኔ የሚሰማሁትን ያየሁትን ነገር እያወራ እሄዳለሁ። ሁሉንም ነገር በአንዴ እንትን ከምል ማለት ነው። ያኔ ላይክ ምን አይነት ሲቹዌሽን ላይ እንደነበርኩኝና ከዛ ደግሞ ያው ከዚህ ጋር ማምተን ወስደኝ የሄድኩ ከዛ ሀገር አይደለ ይዘህንም የመጣው ስትመጣ አንድ ላይ በፍቅር የመጣ ነው አንድ ላይ ነው። ከዛ በኋላ እንዴት ደብሮኝ እንዴት እያለቀስኩኝ በቃ እንዴት ከፍቶኝ እንደነበረ ታውቃለህ። እና ኢቭን እንኳን የማላውቅበት ሀገር መጥቼ ለሱ ብዬ ቪዲዮ ሰርቼ የእሱን ልብስ ለብሼ ባህሉን አስታውቂ አብሬ ሆኜ እሱ ላይ እኔ ላይ እንደዛ ማሰቡ በጣም ነው የደበረኝ። ትናንትናም ቪዲዮውን አይቻለሁ እሱ እየተናገረ የነበረው ክፈለኛለች የሚል ነገር ሰምቼ ነበረ። እኔ ደግሞ እንኳን እንደዛ ልል ለራሴ ማንስ ልጅ አይደለም፣ ለልጄ ማንስ ልጅ አይደለም። በጣም የሚወደኝ ህብረተሰብ አሉ እዚህ ጋር በጣም ምንም ነገር ብታገዝም እነሱ ናቸው ያገዙኝ። ገባክ? እና እኔ ምንም ማወራው ነገር የለም ሌላ። እኔ ቤኪ በጣም አከብራለሁ፣ ግን ለምን እንደዛ እንዳልከኝ ለምን እንደዛ እንዳንቋሸሽከኝ አላውቅም። በጣም ይቅርታ ብያለሁ። እኔ ከህብረተሰብ ጋር ምንም አይነት ችግርም የለብኝም። ቦቼ አንተም ቀጥል አውራ የተሰማክን። መባልም ያለበት ጉዳይ አይደለም። ቤኪ ጓደኛችን ወንድማችን ነው፣ አንቺም እህታችን ነሽ። በእርግጥ ያው ሰው ለምን አይጣላም አይባልም፣ ግን ሶሻል ሚዲያ ላይ የአንድ ሰው ክብር ዝቅ ተደርጎ መነገር አለበት ብዬ አላምንም። ግን ምናልባት የተፈጠረውን ነገር እናንተ ከኛ በላይ ደግሞ ታውቃላችሁ። ግን የዛኔ ያው ቤኪን አክብረን ሄደናል። የሀዲያ ህዝብ የበደለንም ያስቀየመንም አንድም ነገር የለም። የሙክታርም አሹም ቀስቴም አሉ፣ ጃዝም ነበር። አንዳንዴ ነገሮችን እስኪ እርስ በርስኛ በውስጥ ለመፍታት እንሞክር። ቤኪ ተናዶ ይሁን የግል ምክንያት ይኖረው እሱም ኖሮ ቢሆን ኖሮ ማለት አንዳንዴ እሱም በሌለበት እዚህ ጋር ማውራቱ ጉዳዩን ይፈታዋል ብዬ አላምንምና ቢኖርና ከተቻለ መምጣት የሚችልበት ነገር መጥቶ ዋንቲያ ይሄን ነገር በድላኛለች፣ ከዛ አንቺም ደግሞ ቤኪ ይሄን ነገር በድሎኛል ብላችሁ እርስ በርስ እዚህ ጋር በቃ ቢፈታ ማለት ያለፈው አልፏል። የሆነ እርቅ ነገር ወርዶ ጉዳዩን እዚህ ጋር ፊክስ ብናደርገው ጥሩ ነው። ከዚህ በላይ ይሄ ነገር እየተለጠጠ ሌላ ነገር ባያመጣም ጥሩ ነው። ያንቺም ስም በየሶሻል ሚዲያው ከዚህ በላይ መብጠልጠል አለበት ብዬ አላምንምና ይሄን ነገር ባካችሁ ሌሎች ሰዎች እያገነናችሁት አንዱን ከፍ አንዱን ዝቅ እያደረጋችሁ ነገሩን ባናባብሰው። ከዚህ ጋር ጉዳዩን ቤኪም ተጠርቶ እሱም ይቅርታ ጠይቆሽ አንቺ ሶሻል ሚዲያ ላይ አንድ የልጅ እናት የሆነች እናትን በዚህ ልክ ማውረድ የለበትም፣ ጥፋት ነው። ሶሪ ብሎሽ ዋንቲያም ደግሞ እንደ ሰው
በእድለሹ ላይሆን ይችላል። የበደልሹ ያጠፋሽው ነገር ካለ ቤኪ ይቅርታ ብለሹ እዚህ ጋር ጉዳዩን ፈተነው። እኔ በነገራችን ላይ ከማንም ምንም ነገር ጠብቀን ስላልሄድን አልደበረንም። ግን መጥቶ እዚህ ጋር ጉዳዩን ብንፈታው ምን ታስባላችሁ? እኔ እንደዛ ይሰማኛል። እሺ ከበል አበባ እየሰጠ ነው። አስገቢው እስቲ። እሺ ይምጣ ባይ ነኝ። እንደዛ ነው የማስበው። አንድ ላይ ሆነን ችግር የለውም ካለ አበባ ስጥ ቤኪሽ። አንድ ሰው ቀንሱና አበባ ስጥና ላክ ቤኪ። በዛ አድርገህ ስጥ አበባ። ያው መታረስ ገብተው ቤኪ አበባ ስጠኝ። ሌላ ሰው አስገባሽ እኮ ምንድነው? ግን ሶሻል ሚዲያ ላይ በምንም አይነት መልኩ ይሁን ዋንትያ አናዳህም ኢቭን በድላህም ቢሆን ቢችል ሶሻል ሚዲያ ላይ አንደኛ ነገር ክብር ያላት ልጅ ነች። ትልቅ የሶሻል ሚዲያ ሰው ነችና በዛ ላይ ደግሞ እናት ናት። እናች ልጅ ሶሻል ሚዲያ ላይ ተናደህም ይሁን ምንም አይነት ምክንያት ቢኖር እቺ ልጅ የሆነ ነገር ተናግረ አስከፍተሃታል። ተከታዮቿንም እኛ ጓደኞቿንም አስከፍተሃልና ቤኪ ዋንትያ ይሄ ነገር አጥፍተሻል፣ ይሄ ነገር አስከፍቶኛልና በዚህ ምክንያት ነው ተናድጄ ይሄን ነገር ያልኩሽ እና ይቅርታ አድርግልኝ በላት። ዋንቲም ደግሞ ቤኪ ይሄ ነገር አስደብሮኛል፣ ይሄ ነገር አስከፍቶኛል፣ እንዲህ ማድረግ አልነበረብህም ብለሽ ዛሬ እዚህ ጋር ታርቃችሁ ፍቅር ሆነን እንደ በፊት እንዴት እንደሚያምርብን ሁላችሁም ታውቃላችሁ። እግዚአብሔርን የዛኔ ፖለቲካ የለብን፣ ኢቨን ይሄ ብሔርተኝነት የለብን። በቃ ኢትዮጵያዊነትን ብቻ ይዘን እዚህም እዛም ስለ ኢትዮጵያ ብቻ ነበር ስንዘምር የነበረው። ኢቨን ሀዲያ ድረስ የብሔር ብሔረሰቦች ቀን ያስኬደን ጉዳይ ኢትዮጵያዊነት ብቻ ነበር። ያ ጓደኝነታችን ዛሬ ይመለስ ባይነኝና ቤኪ አውራት ከዛ ይቅርታ ጠይቃት። ዋንቲም እንደዛው ዛሬ እንፍታው ይሄን ጉዳይ። ምን ይመስላል ቤኪ? ያው ህዝቡ ፊት ለፊት ነው የምልክ። ያጠፋሁት ነገር ካለ ይቅርታ አድርግልኝ ወንድሜ ነክ። ከዚህም በፊት አብረን በልተን ጠጥተናል፣ አብረን ሀገር ሄደን የሀገር ባህሪ እንትን ብሔር አይተናል። ደስ የሚል አቀባበል አስደርገልናል። እናመሰግናለን። ያው ሰው ነንና መቀየማችንም አይቀርም። በአፍም በምንም ለምንም ይሄን አለች የሚባል ነገር አለና በሱም ካለ ይቅርታ አድርግልን። እኔ ደግሞ ላይክ ትላንትና ባረከኝ ነገር በጣም ነው ያዘንኩብህ፣ ግን ችግር የለውም። ከዚህም በፊት የነበረው ቤኪ የት ነው ሄደው? ከዚህም በፊት ከኛ ጋር በጓደኝነት እንደዛ ብሔር ብሔረሰቦች ስንዘምር የነበረው አብረን እና የት ነበር? ኢቭን እንኳን ብዙ ነገር ነበር ያሰብነው ቤኪ ታውቃለህ። ከነ ቦቼ ጋም ከነ አሹ ጋም ከነ ሙክታር ጋም ቢሆን ብዙ ነገር አስበን ነበረ። ጓደኝነት ነበረ ሁላችንም። ገባህ? እኔ ካጠፋው ይቅርታ አድርግልኝ ቤኪ ወንድሜ ነክ። እኔ ሳላቅ ነው አንተን አምኜ ካንተ ጋር ያንተ ሀገር ሄጄ ያንተን ብሔር ልብስ ለብሼ አክብሬያችሁ ያን ሁሉ ቪዲዮ የሰራሁት በዛ ምሽት እንኳን ምንም ቢሆንም ማለት ነው። ያው ሰውነንና ስህተት አይጠፋም፣ ስህተት እናጠፋለን። አይኖ ያው አንተም ተናደክ እኔም ተናድጄ ሊሆን ይችላል። ነገርየውን በሰላም እንፍታ። እኛ ያው እኔ ችግር የለብኝም ለመታረቅ እንደበፊቱን። አሁን እዚህ ጋር ብሔረሰቦቻችን ከፍተን መዘመር እንችላለን። አንድ የሚያደርገን ደምነን እኛ ሰው ነን። እሱንም እንስማው። ሀገር አሹ ልክ ነው ዋንቲ። ግን ይሄ ነገር መፈታት ስላለበት ለአንዴና ለመጨረሻ ጊዜ ጥፋታችሁን ተነጋግራችሁ በወዳችሁ ምንም ነገር ሳትይዙ ይፈታ አይደል? አሹ ሙክታሪም ዝም አዎ፣ እሱም እንደዚህ ሊልበት የቻለው ምክንያቱ አንቺም እንደዚህ ያስደበረሽ በዚሁ ይቅርታ ምናምን ቢባል ነው አርሹ። አዎ ነገር ይወራና ቢፈታ ይሻላል። በልባችሁ አትያዙት። እድሉ ሰጥቻለሁ ነው ያለኪ ቤኪ አውራ። አመሰግናለሁ።
አሁን እኔ መናገር የምፈልገው አንደኛ እዚህ ያላችሁትን ሰዎች በሙሉ ይቅርታ ልላችሁ ፈልጋለሁ። የትኛውንም ነገር ሳንጀምር በፊት ይቅርታ የሚለው ምክንያት በኔ ምክንያት ወይንም በኔ ምክንያት ተፈጥሮ በዚህ ልክ ተጨንቃችሁ እዚህ ያላችሁትን 35,000 ሰዎችን በሙሉ ከታች ያላችሁትን በሙሉ ይቅርታ ይሄ ነገር በመደረጉ ይሄ ነገር በመሆኑ እርግጠኛ ነኝ ዛሬ ይሄ ነገር ያልቃል ዛሬ። ምክንያቱም ይሄ ነገር ማለቅ ስላለበት ያልቃል እና እኔንም እሷንም እንደዚህ ይሄን ደረጃ እንድንደርስ ያደረገ ሰው ነው እንጂ እሷን በራሷ በኩል አይደለም እርግጠኛ ነኝ። ያ ደግሞ ሰው ነው ብለን ሰው ላይ ማላተምም ሌላ ሰው መታተች ማድረግ ትክክል አይደለም። እኔ አንድ ነገር ምነግራችሁ እኔና ዋንትያ ወንም እናንተን አንደኛ ቦቼ ቀስቴ አሹ ሙክታር የዋንትያን ሳንደርስ በፊት ማለት ነው። ምክንያቱም እዛ ጋር የነበረው አቀባበል ላይ በጣም ሰው ቢዚ ሆኖ ነበረ። በጣም ወጣቶች በዝቶ ነበሩ። ወጣቶች ደግሞ በጣም ስለበዙ እናንተ በዛ ሰዓት ላይ እናንተን ፕሮቴክት ማድረግ አልቻሉም። የኛ ልጆች ማለት ነው ፕሮቴክት ማድረግ አልቻሉም ማለት ልብስ አምጥቶ ሰጥቷሉ ለሁላችሁም። ግን እዛ ጋር የነበረው እኔ እንግዳ ነበርኩኝ። እኔ እንደ እንግዳ አድርጌ ስለሄድኩኝ እንግዳም ስለነበርኩኝ ትኩረት ሁሉም ወደ እኔ ነው የሳበው። ይሄ አሁን የማልዋሽ የማደብቅ ሀቅ ነው። ትኩረት ወደ እኔ ስለሳቡ እነሱ ደግሞ የት እንዳሉ በዛ ሰዓት ላይ ስላልተንከባከቡ የኛ ልጆች እናንተን ሄዶ ስላልተንከባከቡ ደብሯቸዋል። ያስከበው እውነት ነው። እኔ አንቺን የጾታ ትንኮሳ ነገር ጠይቄሽ ነበር ወይ ሊ ካንቺ ጋር ነበረች አይደለ? ሰውን ግልጽ እንዲሆን ነው። አሁን ይቅርታ ለመጠያየቅ ይቅርታ ለማድረግ ሁሉን ነገር ግልጽ እንድናደርግ ነው። እዚህ ጋር ጠይቄ ነበር ወይ እውነት ነው ወይ በዚህ ጉዳይ ነበርኩኝ? ራስሽ መልሽና አውሪ። ይሄንን ነገር ስጨርሺ እኔ ባንቺ ላይ ያወራሁትና ያው እኮ እንደሆነ ያስታውቃል ላይ እያልክ ነበር። አንተም እኔም በጣም ግራ እየተጋባው ነበር። የሆነ ሰዓት ላይ ደግሞ እኔ ደግሞ እንትን እያልኩኝ በቃ ጸባይክ እየተቀየረ መጣ። እዛ ጋር ምናምን በቃ ያው አንተ አሁን ያነሳሃቸው ምክንያቶች ሊሆን ይችላሉ እዛ ጋር የነበረው ነገር ማለት ነው። እንደዛ ልትሆን የቻልከው በጣም ብዙ ሳታምሜ ታውቃለች፣ ሊያም ታውቃለች ብዙ ነገር እዛ እየሆንኩ የነበረው። አንተም ከዛ በኋላ መተህ ከተናገርኩ በኋላ ጓደኛህም ከመጣ በኋላ በጥፊ መምጣት ነበረች። ካለም በኋላ ብዙ ነገር ተፈጥሮ ነበር። ከዛ ሲሄድ ሁላ አንተ ምንድን ያልከው አንፎሎ አደረከኝ አይደለ? አንፎሎ ስታደርገኝ ምን አድርጌው ነው? ከሱም ብሶ ጭራሽ እኔ አንፎሎ አደረገኛል። እኔም አንፎሎ አደረኩክ። ኢቭን እንኳን ቆይ ልጨርስ ነኝ። ኢቭን እንኳን ቮይስ ስትልክ ማለት ከውስጥ ያልወጣለ እንግዲህ ልናገር ምን ላድርግ? ጃዝ እንደውም ከኔ ደብቆ ነበር። ካንተ ጋር ሲመላለስ ነበር ቮይስ ስሰማ መኪና ውስጥ ነበርኩኝ ገባ። ከዛ ልክ ሲከፍተው የሆነ ነገር እያልክ ነበር ዋንትያ እንደዚህ የሆነ ነገር አረጋለሁ በቃ የሆነ ነገር አረጋለሁ እሷም ሰው ነኝ ብላ ነው ላይክ የሆነ ነገር ምናምን ስትል የሆነ ነገር አትበይ እንጂ ግልጽ አድርጊውና ፊክስ አድርጊው። እኔ ነገር ያው ዋንቲ አንድ ነገር አንቺ እኮ ግልጽ አድርጊው። አንተ አልነበርክም በዛች ጋር አንተንም አከብራለሁ በዛ ሰው ዋንቲ። እኔ አንድ ነገር ልጠይቅሽ በዛ ጉዳይ ላይ እኔና አንቺ የነበርነው ቦታ ላይ እንደዚህ አይነት ነገር ነበር ወይ? ናኒ ከቻልክ ናኒን አስገቡና እኔ ተናድጄ ያወራሁት በምን ምክንያት ነው? እኔ ልጨርስና ከዛ የፈለግሽውን አይል ታወሪያለሽ። እኔ ልጨርስና ሊዚ ጋለች አንቺን እንደዚህ አይነት ጥያቄ ጠይቄሽ ከሆነ እዚህ ጋር ያሉ ልጆች ፋፋቴን እንወስዳታለን፣ እኛ ጋር ተራራ አለ፣ ያችን ተራራ አለ፣ ያችንም እናስታውቃለን ብሎ ነው አተካና ይዞ የባህል ልብስ ይዞ የባህል ምግብ ይዞ የመጡትና ልጆቹ አይ ማይድ የለባትም ዛሬማ በደንብ አድርጋ እኛን ማስታወቅ ነበረባት። ስለዚህ ለምንድን ነው የምትሄደው ሲል እኔ ደግሞ አገሪቷን በደንብ ታስታውቂያለሽ ወይንም ሌላ ቦታ ብላ ያው ከተማውን በደንብ ሙትቤት አድርገሻል አስታውቀሻል፣ ግን ሌላ ቦታንም እንድታስታውቅ ፈልጌ ነበር። ለዛ እንድትሄጂ አልፈለኩም ነበር። ምክንያቱም ወደ ሐዋሳ ሄዳለሁ ስትይ አንቺ የተሰማሽን ነገር አዎ እኔ አልሰማውም በጥፊ ነበር ማለት እቺ ለምንድን ነው የምታቀራራው? በጥፊ ማለት ነበረባት እኔ በጥፊ ማለት ነበር ብሎ ዮናስ ተናግሯል አለ ጃዝ። እኔ አልሰማውም እኔ ሰምቻለሁ እንደዚህ በጥፊ ማለት ነበረባት። ምንድነው የምታካብዱት? እዛ ሀገር የመጣሁት አንተን ብዬ ነው
ቤኪ ታውቃለህ፣ ማንንም አምኜ ማንንም ብዬ አይደለም የመጣሁት። ከመጣሁበት ቀን ጀምሮ እኔ እናንተ ጥሩ አልነበርንም። ስልክ ገብቶሃል? ጥሩ አልነበርንም እኔ እናንተ። እኔ በጣም ሳለቅስ ነበረ። በጣም ክፍሌ ውስጥ በምንድን ነው ጥሩ ያለው? ኦኬ፣ በምንድን ነው ጥሩ ያለው ነው? ኖ ጥሩ አልነበርክ። አንተም ነበርክ አልነበርክም? አንተም አልነበርክም። በምንድን ነው ጥሩ ያለው? በምንድን ነው እዚህ ላይ ማለት ነው? እሺ፣ ይሄ ነው አለች እኮ ሊያም አለች። አንዴ ነበረ ያገኘሽኝ። እኔ እንዴት ነው ያገኘሽኝ? ሊያ እንዴት ከፍቶኝ እያለቀስኩ ነው ያገኘሽኝ እኔ። ከዛ በኋላ አይደለ ወተን እንስራ ቪዲዮ በቃ ከዚህ ጭንቀት ውጪ ምናምን ብለን ወተን ያን ነገር ሆኖ ብዙ ነገር ነበር የተፈጠረው በዛ ምሽት። ታውቂያለሽ አይደለ? እሺ ለነሱ ለተፈጠሩ ነገር እናቴ ጋር ቤተሰብ ጋር በመሄድ አሹዬ አሁን ማውራት ያለባቸው እንደዚህ ነው አይደለም፣ እንደዚህ ነው አይደለም ምናምን ቤኪ እኮ ቤኪ አሁን አንዴ አሹ እኔ እዚህ ማህበረሰቡ ላይ የተዘራ ነገር ሌላ ነው። ገብቷል? እኔ ለዛ ነው እንጂ እኮ አንዴ እነሱ ናቸው እያለ አንዴ ልጨርስ። አንዴ ቤኪ ይሰማል። በቃ ቤኪ አንዴ ለዋንትያ ልንገርሽና ከዛ ታወራለሽ። አሹ ላስተካክላችሁ። ቤኪ ይሰማል። ያውልህ እኔ የዋንትያም የአሹም የጎደኛክ የሁላችሁም ቅሬታ ቤኪ ልክ ከአዲስ አበባ ተነስተን አገር የሱን አገር ሲንገባ ፊቱ ተቀየረብን። የቤኪ ፊት የእንግዳ ተቀባይ ፊት አይደለም፣ የኢትዮጵያውያን ባህል አይደለም። ለምንድን ነው ተቀየረብን ነው ያነሱት ያለው። አንተ ዋንትያ ላም ይሁን ሌሎቹም ላይ ይሁን እነኚህ ልጆች ጓደኞችክ ነው። አንተን አምኖ ነው፣ አንተን ወዶ ነው፣ የአንተን ፋሚሊ፣ የአንተን ጓደኞች፣ የአንተን ሰፈር ለማየት የሄዱት ከአንተ ጋር አያውቁም አገሩን። ደግሞ በባህላችን እንግዳ ሲመጣ አንተ መሬት ላይ ተኝቴ ነው እንግዳ አልጋ ላይ የምታስተኛው። ይሄ የኢትዮጵያ ባህል ነው። ለምንድን ነው እንደዛ ያላረከው? ለምን ባህላችን ለቀቅ? ለምን ፊቱ ተቀየረብህ? ይሄንን መልስ። ህዝቡም ይሄንን ነው መልስ የሚፈልገው። ይሄ ከሆነ ነገሩ እኔ የተናደርኩኝ በቃ በሌላ ቤኪ አንዴ ይቅርታ ግን አንዴ ያልገባህ ነገር አሹም ቀስቴም እኔ ሙክታርና እኔ አራታችን ነበርን ከሀዲያም ወደ ሐዋሳ ሄር ነውና በጣም ይቅርታ ስላቋረጥኩ። ግን ይሄ ነገር በታምር አላስከፋንም እኛን ማለት ስንገባ ሙክታርም አሹም ቀስቴም ይሄው እስከ ስቲል እናወራዋለን። ማህበረሰቡ በሚገርም ሁኔታ ነበር የተቀበለን። ኢቭን ሆቴል እንኳን እስክንገባ ድረስ እስኪያጨናንቅ ድረስ ሰው ማለት ነው በጣም በፍቅር ነበር የተቀበለን። ግን ቦታው ላይ እኛ የተገኘ ነው ቦታው ላይ ይሄ ቤኪ ፍሪደም አላገኘም ነበር። በጣም ህዝብ ይዘውት ነበርና እኔ ቀስቴ አሹ ማለት እዚህ ጭንንቅ ውስጥ አንደኛ ነገር መቆየት የለብንም። ዋንቲም አይ ቲንክ ከሱ ጋር ነበረችና በቃኛ ሪላክስ እናድርግ ወደ ሐዋሳ አስፈላጊ ከሆነ እንመለሳለን ብለን አሹም ቀስቴም ሙክታርም አንድም የሀዲያን ልጅ ሳንቀየም ቤኪን ጨምሮ በራሳችን ፍላጎት በራሳችን ወጪ ነው ወደ ሐዋሳ ሄድ ነው። ሶ ይሄ ነገር አይደለም ያስከፋን። ዋንትያን ግን እዛ ቦታ ላይ ካንተ ጋር ስለቆየች ዋንትያ ምን ሆና ምን አድርጋት እንደነበር ቤኪ እሱ ነገር በግልጽ አስረድተ ይቀጣታል።